የአይሾ ስፒዲ ጉብኝት በዘመናዊነትና በቅድስት ቤተክርስቲያን መካከል ቤተክርስቲያን ምን ትላለች? ሰሞኑን የኢንተርኔት ዓለሙን ያናወጠው ጉዳይ ምን እንደሆነ ታውቃላችሁ? አዎ፣ ታዋቂው አሜሪካዊ ዩቲዩበርና ቲክቶከር አይሾ ስፒዲ በኢትዮጵያ ያደረገው ጉብኝት ነው። በተለይም በታሪካዊቷ ቅድስት ሥላሴ ካቴድራል ውስጥ የተከሰተው ነገር ብዙዎቻችንን በሁለት ጎራ ከፍሎ እያከራከረ ይገኛል። አንዳንዶች ይህ ድርጊት የቦታውን ክብር የሚነካ ነው፣ ቅዱስ ስፍራ ላይ እንደዚህ አይነት ሁካታ አይፈቀድም ሲሉ፣ ሌሎች ደግሞ ኧረ ተው፣ ቤተ ክርስቲያን የማንንም እምነትና ማንነት ሳትለይ የምትቀበል እናት ናት፣ ለቱሪዝምም ጥሩ ነው ይላሉ። ለመሆኑ እውነቱ የት ጋ ነው? ክርስቶስ ኃጢአተኞችን ወደ ንስሐ ለመጥራት መጥቷል ሲባል ምንስ ማለት ነው? የቤተ ክርስቲያን ሥርዓትስ ወሰኑ እስከየት ድረስ ነው? ዛሬ በዚህ ቪዲዮ ጉዳዩን በስፋትና በጥልቀት እንመለከታለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ወደ ዋናው ጉዳይ ከመግባታችን በፊት እንግዳውን እንወቅ። አይሾ ስፒዲ በዓለም ዙሪያ በሚሊዮኖች የሚቆጠሩ ተከታዮች ያሉት በከፍተኛ ጉልበትና በተለያዩ የቀጥታ ስርጭት ወይም ላይቭ ስትሪም ዘይቤው የሚታወቅ ወጣት ነው። የእርሱ ወደ ኢትዮጵያ መምጣት ለሀገራችን ገጽታ ግንባታ፣ ለቱሪዝም ትልቅ አስተዋጽኦ እንዳለው የሚናገሩ ብዙዎች ናቸው። ይህም አይካድም ይላሉ። ይህንን እንለፈውና በሚሊዮኖች የሚቆጠሩ የውጭ ዜጎች ስለ ኢትዮጵያ ውበት፣ ባህልና እንግዳ ተቀባይነት በሱ ካሜራ በኩል አይተዋል። ነገር ግን የእርሱ ይዘት አሰራር ወይም የቪዲዮ ቀረጻ አቀራረብ ዘይቤ ጫጫታ፣ ጩኸትና ድንገተኛ እንቅስቃሴዎች የሚበዙበት ነው። ታዲያ ይህ ዘይቤ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጸጥታና ክብር ጋር ሲገናኝ ምን ተፈጠረም? አንደኛውና ትልቁ ነጥብ የቤተ ክርስቲያን ባህሪ ነው። መጽሐፍ ቅዱስ በግልጽ እንደሚነግረን ጌታችን ኢየሱስ ክርስቶስ ወደዚህ ምድር የመጣው ጻድቃንን ለመፈለግ ሳይሆን ኃጢአተኞችን ወደ ንስሐ ለመጥራት ነው። ይህም በማርቆስ ወንጌል ምዕራፍ 2 ቁጥር 17 ላይ ያለ ሐቅ ነው። ቤተ ክርስቲያን የመንፈስ ሆስፒታል ናት። ወደ ሆስፒታል የሚሄደው ደግሞ በሽተኛው እንጂ ጤነኛው አይደለም። በዚህ ሕሳቤ ቤተ ክርስቲያን ለማንኛውም ሰው በሯ ክፍት ነው። እምነቱ፣ ዘሩ፣ አለባበሱ ወይም ባህሪው ሳይገደበው ማንኛውም ሰው የእግዚአብሔርን ቤት የመርገጥ መብት አለው። ምናልባትም ያ ሰው በዛ ጉብኝት ምክንያት ልቡ ተነክቶ ወደ እውነት መንገድ ሊመጣ ይችላል። ቤተ ክርስቲያን አትምጣ የምትለው ሰው የለም። በዚህ ረገድ ታዋቂው ቲክቶከር ወደ ግቢው መግባቱና መስተናገዱ የቤተ ክርስቲያንን እናታዊ ፍቅርና አቃፊነትን ያሳያል። ነገር ግን እዚህ ጋር ትልቅ ጥንቃቄ ያስፈልግ ነበር። መግባት ይቻላል ማለት እንደፈለጉ መሆን ይቻላል ማለት አይደለም። ቅዱስ ጳውሎስ ሁሉ ነገር በአግባብና በሥርዓት ይሁን ሲል በአንደኛ ቆሮንቶስ ምዕራፍ 14 ቁጥር 40 ላይ እንደነገረን የእግዚአብሔር ቤት የራሱ የሆነ ግርማና መፈራት አለው። ነገር ግን በቅድስት ሥላሴ ይህ ሳይሆን ቀርቷል። በእርግጥም ቅድስት ሥላሴ ካቴድራል የመንፈሳዊ አምልኮ ስፍራ ብቻ አለመሆኑ ይታወቃል። የታላላቅ አርበኞችና ነገሥታት አጽም ያረፈበት ታሪካዊ ቦታ መሆኑም አይዘነጋም። ምንም እንኳን በእንዲህ አይነት ቦታዎች ላይ ጩኸት መጮህ ወይም ያልተገቡ እንቅስቃሴዎችን ማድረግ ከቦታው ቅድስና ጋር ፈጽሞ የማይሄድ መሆኑ ሊዘነጋ ባይገባም
ቢሆንም ግን በእንዲህ አይነት ቦታዎች ላይ ጩኸት መጮህ ወይም ያልተገቡ እንቅስቃሴዎችን ማድረግ ከቦታው ቅድስና ጋር ፈጽሞ የማይሄድ ነገር ነው። የቦታው ባለቤትም እግዚአብሔር መሆኑ አይዘነጋም። በእግዚአብሔር ፊት ደግሞ መቆም፣ መራመድና መናገር የራሱ የሆነ ሥርዓት አለው። ሊቀ ነቢያት ሙሴ እንኳን ወደ ቅዱስ ስፍራ ሲጠጋ የቆምክባት ስፍራ ቅዱስ ናትና ጫማህን አውልቅ ተብሎ ታዟል። ጫማ ማውልቅ ብቻ ሳይሆን እኛነታችንን፣ ኩራታችንንና ዓለማዊ ጩኸታችንን አውልቀን መግባት ይጠበቅብናል። እዚህ ላይ ልንወቅሰው የሚገባው ማንን ነው? እንግዳው ስለ ባህላችንና ስለ እምነታችን ሥርዓት ላይኖረው ይችላል። ኧረ እውቀቱም ላይኖረው ይችላል። የምዕራቡ ዓለም ባህልና የኢትዮጵያውያን ባህል አለፍ ብሎም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሥርዓት ፍጹም የተለያዩ ናቸው። ትልቁ ክፍተት የነበረው አስጎብኚዎችና አስተባባሪዎቹ ላይ ነው። እንግዳን መቀበል ክብር ነው። ነገር ግን እንግዳው ወደ ቤቱ ሲገባ የቤቱን ሕግና ሥርዓት ማስረዳት የባለቤቱ ድርሻ ነበር። በቅድስት ሥላሴ ይህ ሳይሆን ቀርቷል። ይህ ቦታ ቅዱስ ነው፣ ከሌሎቹ ቦታዎችም የተለየ እንደመሆኑ መጠን እዚህ ጋር መጮህ አይቻልም፣ እዚህ ጋር ፎቶ አይፈቀድም ብሎ ማስረዳትም ሆነ ሥርዓቱን መንገር መምራት ያስፈልግ ነበር። በቅድስት ሥላሴ የሆነው ይህ አይደለም። የቲክቶከሩ ድርጊት ከንቀት የመጣ ሳይሆን ከሚያውቀውና ከለመደው የሥራ ባህሪ የመጣ ሊሆን ይችላል። እኛ ግን ቅዱሳን ስፍራዎቻችንና ቅርሶቻችንን ስናስተዋውቅ ክብራቸውንም አብረን ማስተዋወቅ ነበረብን። በቅድስት ሥላሴ ግን ይህ ሳይሆን ቀርቷል። ለማጠቃለል ያህል የዚህ ቪዲዮ ዓላማ መፈረጃ አይደለም። ከዚህ ክስተት ሁለት ትልልቅ ትምህርቶችን እንወስዳለን። ውድ የቻናላችን ቤተሰቦች እናንተስ ምን ታስባላችሁ? ምንስ ታዘባችሁ? ለወደፊቱ እንደዚህ አይነት ታዋቂ ሰዎች ሲመጡ ምን አይነት ጥንቃቄዎች መደረግ አለበት? ቅድስት ቤተ ክርስቲያን ቀዳሚው ዓላማዋ የሰውን ልጅ ነፍስ ወደ ቅድስት ሥላሴ ልጅነት መማረክ ነው። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛ። ቸር ሰንብቱ።